ፕሮፌሰር መስፍን አዲስ አበባ የፌዴራልና ከተማ ትሁን የሚለው በብዛት ተወስኗል። መግባባት ያልተደረሰው የባለቤትነት ጉዳይና ጥቅምን በተመለከተ ነው ያሉት። እሱን ነው የእሳቸውን የወሰድኩት። ስለዚህ ባለቤትና መቀመጫ ይለያያል። ጠሽ የሚሉት በሙሉ ተሰብስበው የሚያወሩት ስለ ሀገራዊ ምክክር ኮሚሽኑ ነው። ትላንትና ዴድ ኦን አራይቫል ሲሉን የነበሩ ሰዎች ቀን ከሌሊት ሀገራዊ ምክክር ኮሚሽኑ ጆሮአቸው በሙሉ አዲስ አበባ ነው። ከዲሲ ከምን ኮንግራጁሌሽን ለኢትዮጵያውያን፣ ኮንግራጁሌሽን ለሀገራዊ ምክክሩን ለደገፋችሁ ሰዎች። ጠሽ ነው አዋጩ። አገር አልቆላታል። አዲስ አበባ መስከረም እንገባለን። ምክክሩ ሳያልቅ ነው አዲስ አበባ የምንገባው። አንዳርጋቸው ጽጌ መስከረም ወር ላይ ማናት ጋር ሄዶ ማን መሐመድ ጋር ሄዶ በአዲሱ ዓመት የመስከረም መባቻ ላይ ይሄ መንግስት ይወገድና አዲስ አበባ እንገባ ማዛ መሐመድ ጋር ሄዶ ቪዲዮ አመጣላችኋለሁ። የት ሄዳ አንዳርጋቸው? አርበኛ መሳይ በ3 ወር ውስጥ ያልቃል። የት ሄደ መሳይ መኮንን? መሳይ ፖለቲከኛ ነው እያልኩ አይደለም። ሚስተር ግራንድ ጀስቲፋየር በ3 ወር ያልቅና እንገባለን። የት ሄደ ሚስተር ግራንድ ጀስቲፋየር? አቶ ልደቱ 45 ቀን እንነጋገር፣ ይልቁንስ ህብረተሰቡን ለ45 ቀን እናዘጋጀው፣ ተውት ምክክር ምናምን። የት ሄዱ? እና የእናቶ ጀዋርን ጫት ገረባ ሲለቅሙ የከረሙ ሰዎች ዛሬ የት ነው ያሉት? ቀን ከሌሊት ሀገራዊ ምክክር ሲሉ አይደል የምንሰማቸው ሚዲያዎቹን ጨምሮ። ጫት ከጫት ገረባ ወጥተው ጸብ ገጠሙ መሰለኝ፣ አላቅም። ነገ ይታረቃሉ፣ ነገ ወደ ጫት ገረባቸው ይመለሳሉ። ግን አጀንዳው በሙሉ ሀገራዊ ምክክር ስለሆነ አይናቸውን በሙሉ ሀገራዊ ምክክር ላይ ተከሉ። ይሰየው። ስለዚህ ይሄ ትልቅ ድል ነው፣ ትልቅ አቺቭመንት ነው። ዴድ ኦን አራይቫል ተብሎ አሁን መጥቶ አስረስ ሀገራዊ ምክክር የሚሰማ የሚያዳምጥ ምናምን የለም። ትላንት ስሰማው ነበረ አንከር ሄዶ ማንም ሰው ጆሮ ገብ አይደለም። ሄደ ብትጠይቅ እኮ 3 ሰው 4 ሰው ነው የሚያየው፣ 5 ሰው ነው የሚያየው አለ። ውሸታም አስረስ እድሜ ልክ እንደዋሸ። ምን ነው ታዲያ አንተ የመራቸው 12ቱ ሚዲያዎች ስለ ሀገራዊ ምክክሩ የሚያወሩት? ሚዲያ ነው እንጂ እንደዛ አይደለም። ሌላ ነገር ህዝቡ ውስጥ የለም። ኧረ ህዝቡ ውስጥ ትልቅ አጀንዳ። ጆሮ ቀና ብሏል። ጆሮ ሊቃኖቹ በሙሉ ጆሮአቸው እንዲህ ነው። ኦኬ። ስለዚህ ትልቅ አቺቭመንት ነው። ይህን አቺቭመንት መጠበቅ አለብን። በኩራት ባይዘው በኩራት እዛው አንተ አልቅስ፣ እዛው ባለጠሽ አልቅስ። ምን ነው ተውኮ ጠሽ አንቀጽ 39 ሲቀየርብህ አልቅስ ሂድና ተቀይሯል። አንቀጽ 39 እስከ መገንጠል ላይኖር ይችላል። ሆፕፉሊ አይኖርም። ሆፕፉሊ ህገ መንግስትን ማሻሻል ከርችመኸው እንደሄድከው አይሆንም። የምትፈልገው ከርችመህ የተዛባ ግንኙነት እያልክ እንድትኖር ነበር። እሱም ነው ይቅር የተባለው። ኮዛች ባይዘዌ እንደው ብዙ ሄድኩኝ፣ ይቅርታ። ብዙ ኮዛቸው እየተሸረፈ ባዶ ይቀራል። የአማራው ጽንፈኛ ተንጠልጥሎ ያለው አዲስ አበባ ላይ ነው። ልንገራችሁ፣ ተንጠልጥሎ ያለው። ከዛ ውጪ ሌላ አጀንዳ ህገ መንግስቱ ፕሪያምብል ቢል ይኸው የብሔር ብሔረሰቦች ህዝቦች የሚባል ለአንቲካ ይቅር ተቀየረ። የተዛባ ግንኙነት የሚል የህዝቦች የለም የብሔሮች የለም ይቅር ተባለ። እንዲቀር ምክር ሀሳብ ቀረበ። አንቀጽ 39 እስከ መገንጠል የሚል ምክር ሀሳብ ቀረበ። የት ነው የአማራ ጽንፈኛው? የት አባቱ ይግባ? የት አባቱ? አጀንዳዎቹን በሙሉ ነው የተነጠቀው ባይዘው። ስለዚህ አንድ ቀረች። ምን? አዲስ አበባ። ርብርብ ጀመረ እሱ ላይ። ስለዚህ ብዙ ድሎች፣ ብዙ ነገሮች አሉ። እደግመዋለሁ፣ ብዙ ድሎች፣ ብዙ ነገሮች አሉ። ብዙ ደግሞ ኮምፕሮማይዝ የምናደርጋቸው ነገሮች ይኖራሉ። ስቲል የብሔር ፖለቲካው ገዢ እስከሆነ ድረስ እየቀነስ የምንሄድበት ነገር ማመቻቸት ያስፈልጋል እና በቲፒኤልኤፍ ቅስቀሳ አትሸወዱ። ቅድም የረሳሁት አጎሸንጎ የሚባለው አሁን ድርጅት አቋቁመው የመንግስት ማስወገጃ ምናምን የሽግግርና የምናምን ብለው ዶሮን ሲያታልሏት በመጫኛ ጣላት አይደለ? አስረ ማነው እንትና ሊቀመንበር ማነው ስሙ ትልቁ ሰው ማነው ዘመነ ንጉስ ሊቀመንበር
ያኛው ሰውዬ ተቃወመ። ያገው ሸንጎ ተቃወመ። አሁን እሱን እያሳመኑ ነው ያሉት። አፋሮቹ ምናምን ኢትስ ኦኬ ብለዋል። ሌሎቹ ቲፒኤልኤፍ እሱን ነው የሰራች ያለችው። ግን አሁን ወጥቶ አስረስም ዘመነም ወጥቶ እንዴት አንቀጽ 39 እስከ መገንጠል ይቀራል ሊል አይችልም። አስረስ ወጥቶ እንዴት እኛ የህዝቦች ብሔር ብሔረሰቦች ምናምን የሚባል ጃንክ ምኑም የማይታወቅ ምንድን ነው ብሔር፣ ምንድን ነው ብሔረሰብ፣ ምንድን ነው ህዝቦች የማይታወቅ ኮተቱ ተቀይሯል። ኮተቱ ላይ መልስ መስጠት አይችሉም። ለምን ተቀየረ አይሉ። የተዛባ ግንኙነት አማራውን ነው፣ ሌላ የት ነው እንዴ? የተዛባ ማህበረሰባዊ ግንኙነት ተብሎ ሲቀጠቀጥ የከረመው አማራው ነው። ዛሬ የተዛባ ግንኙነት ይቅር ነው የተባለው ምክረ ሀሳብ። ይሄ አጀንዳቸውን በሙሉ አናጥቦ ሰብስቦ አንድ ጉዳይ ላይ ነው የወሰዳቸው። አዲስ አበባ ይሄ ተጠናክሮ ይቀጥላል። ባለቤት አልባ የሚለው አሁን ጭቅጭቁም ነው። ባለቤት ይኸው ፕሮፌሰሩ መጡና ምን አሉ? ጭቅጭቁ ባለቤቱ ማን ነው የሚለው ሆነ። ባለቤቱ ማን ነው የሚለው ጭቅጭቅ መጣ አለ። ትክክል ነው። እኔ ሲወሰን አላየውም። ሲወሰን እናያለን። ባለቤት ተሰጣት እኮ አለኝ። ምን ለኦሮሞ ተሰጠ? ቢሰጥ ምን ነው? እነ ጸጋዬ አራርሳ ለምን ያብዳሉ ታዲያ? ለምን ያብዳሉ? ሌላው ባለቤት መሆንና ከተማ ይሁን ማለት ሌላ ነው። እዛ ውስጥ ዲቴል አልገባም። አሁን እንዳልኩት ዝርዝር ላለመግባት ነው። ተጠቅልላ ይሰጥ የተባለ አይመስለኝም። ያ እብደት ነው የሚሆነው። እብደት ነው ብዬ አስባለሁ። አሁን ባለው ነባራዊ ሁኔታ፣ ነባራዊ ፖለቲካ፣ ነባራዊ እውነት ላይ የከሌ ነው ከተባለ ያኛው አካል ለምንድን ነው የሚሄደው? አይሄድም፣ ኢንቨስት አያደርግም። ይሄ አይደለም መሰረታዊ እውነቱ። ይሄ ነው ነገ የሚያጋጥመው እውነታ ይሄ ነው። የኤክስ ነው ካልከኝ ዋይ ምን ሊያደርግ ነው የሚመጣው? እና ይምጣ የራሱ ጉዳይ ነው። እሱ ደግሞ ኢትዮጵያ አይሆንም እንደዛ። ስለዚህ ፍጥረቷም በቃ በተፈጥሮዋም ፍጥረቷ በምንም መልኩ ትሰራ ከማንም ትምጣ። እኔ መቼም ቢሆን በረራ ምናምን ፊንፊኔ ምናምን ሲሉ እንደማይመቸኝ ታውቃላችሁ። በረራም ፊንፊኔም የብሔር ፖለቲከኞች ናቸው ብዬ ነው ማምነው። ይሄ ምንም ማንም የፈለገውን ቢል እንደዛ ነው ማምነው። የቡድን መብት ነው ፊንፊኔ። በረራ የቡድን መብት ነው፣ ያውም አግላይ የቡድን መብት ነው። አግላይ ነው። ፊንፊኔ ብሎ የአማራ ሰው ቢሎንግ ያደርገዋል? በግልጽ እንነጋገር። በረራ ብሎ ለሚናገረው ሰውዬ ኦሮሞ ኦውን ያደርገዋል? በበረራ ውስጥ አለው ብሎ ያስባል? አያስብም። እሱን አይደለም ፖለቲካ። አሁን ወቅቱ ፖለቲካ እሱ አይደለም። ሰርተህበት ችግር የለውም። ፊንፊኔ ምንም ነገር ኒውትራላይዝ ሆኖ በረራም ምናምን ኒውትራላይዝ ሌላም ሆኖ ቢሆንስ። አሁን ግን ባለው ሁኔታ ፊንፊኔ ስትል ጭንቅላት ውስጥ ቢሎንግ ነሳለ። እኛ እናነሱ አለ። በረራ ስትል እኛ እናነሱ አለ። እኔ የሌንጮ ለታን መጽሐፍ ሳነብ በጣም የገረመኝ ይኸው በግልጽ ልንገራችሁ። አቶ ሌንጮ ለታ ስንት ገጽ ነው የጻፉት? የአቶ ሌንጮ ለታ መጽሐፍ በአጋጣሚ እጄ ላይ 476 መጽሐፍ ገጽ አይደል? አንድም ቦታ ፊንፊኔ የሚል ቃል የለም። አቶ ሌንጮ ለታ ፊንፊኔ ባለመለት ሰደባችኋቸው። ዴሌብሬት ደግሞ ፊንፊኔ ያልተባለበት ዴሌብሬት ነው፣ ያስታውቃል ዴሌብሬት መሆኑ። ይኸውን ኤርሚያስ ይሄን አለ ብላችሁ ፈልጉ። ሸገር ሲጀምሩ ሸገር ሲጨርሱ ሸገር። አዲስ አበባ አላሉም። ብዙ የተወሰነ አዲስ አበባ የሚላል ስደቧቸው። ሌንጮንም ማነ እኔን እዚህ ሙልጭ የምታደርገኝ ሰውዬ ስደበው። ሌንጮን ናና ጋሽ ሌንጮን ስደበው። ኦቦ ሌንጮ እስቲ ስደበው። ውጣና ለምንድን ነው ፊንፊኔ እያልክ ያልጻፍከው ብለህ ስደበው። ሌላ ቦታ አትሂድ። ወይም አስወጣና አነዛዝም ሰው ለምን አላልክም ብለህ ለምንድን ነው ሸገር ያልከው ብለህ። የኦሮሞ ብሔርተኝነት አባት ስለሆነ ነው አሌክሳ። የኦሮሞ ብሔርተኝነት ጋድፋዘር ስለሆነ ነው። ገባን?
በአስተሳሰብ ደረጃ አንተ ስላልከው ሌላው ሊቀበልሃል ማለት አይደለም። አዲስ አበባን ስናስብ ከቡድን መብት እንውጣ። እንደ ሞዴል የምናየው እውነት ለመናገር ቅንነት ካለ ሞዴል እናርጋት እስቲ አዲስ አበባን እንደው መሞከሪያ። አማራውም ይቅርብኝ ብሎ ኦሮሞም ይቅርብኝ ብሎ ይቅርብኝ ማለት የለውበትም እኮ አይደለም። እንደዛ እንዳትሳሳቱ። የጡዘቱ የፖለቲካ ጡዘቱን ከብሔር ጋር የተያያዘውን ነገር እርግፍ አድርጎ አዲስ አበባ ላይ ምን ይሆናል? አዲስ አበባ ላይ ቢተወው ባያደራጅ ኦሮሞ ምናምን አማራ ምናምን ብሎ ባያደራጅ ምን ይሆናል? እስኪ ሳምፕሊንግ እቺ ሳምፕል መቼም አዎንታዊ ነገር ነው አይደል? የወደፊት ጉዟችን የዜግነት ፖለቲካ ነው አይደል? የወደፊት ህልማችን የብልጽግና ህልም መዳረሻ ክላሲካል የሆነ ሊበራሊዝም ነው አይደል? መዳረሻችሁ እስቲ ለክላሲካል ሊበራሊዝም ሞዴል ትሁን እስቲ አንዳንዴ ሞዴሊንግ ውሰዷት አዲስ አበባ። በአንድ በኩል ህብረ ባህላዊነት መልቲካልቸራል፣ በሌላ በኩል ደግሞ ሊበራሊዝም። የመልቲካልቸራል እና የሊበራሊዝምን ሲነርጃይዝ አድርገን እስቲ እንደ ሙከራ እንያት። ማንም አይሄድም። ማንም አዲስ አበባ የፈለገ ይኖራል። የመቀመጫ ይሸው አይደለም የኔ ያለኝ ይሹ መቀመጫ ምንም ችግር የለውም። ማንም ይቀመጥ። በብሔር ፖለቲካ ስልቻ ውስጥ ልትከተው የምትችለው አይደለም። ልታስገድደው ደግሞ አትችልም። በሆነ ስልቻ ውስጥ ልትከተው አትችልም። የሚጣጣም ነገር ካለ ታጣጥማለህ። እኔ መጽሐፌ ላይ እኮ አሁን ሊስን ዛሬ የምናገረው እንዳይመስላችሁ። ብዙ ጊዜም ከፈለግ ወደ ኋላ ሄዳችሁ የዚህ አዲስ ኮምፓስ ከተመሰረተም በኋላ መቀመጫ ለምሳሌ ይነሳል። እኔ የኔን አርጊመንት ልንገራችሁ። ዛሬ አይደለም በተደጋጋሚ እኔ የኦሮሚያ ክልል መንግስት መቀመጫውን አዲስ አበባ በማድረጉ ተቃውሞ ያላቅም ብቻ አይደለም። ደቡብ ክልል በነበረ ሰዓት መቀመጫህን አዲስ አበባ አምጣ ብዬ የምሟገት ሰው ነኝ። ደቡብ ክልል ሳይፈርስ ለምን አንዳንዶቹ ጉዳይ ለማስፈጸም አዋሳ ለመሄድ አዲስ አበባ አድረው ነው አዋሳ የሚሄዱት። ስንቶቻችሁ እንደምታውቁ አላውቅም። መጥተው አዲስ አበባ አድረው ካደሩ በኋላ ነው ወደ አዋሳ የሚሄዱት። እዛ ደግሞ አዋሳ መኝታ ይፈልጋሉ። ሰርቪስ የለም። ስለዚህ ደቡብ መጥቶ አዲስ አበባ ላይ መቀመጫውን ያድርግ። ምን ችግር አለው? የኔ እምነት ነው የምነግራችሁ። ይሄ የዛሬ እምነቴ አይደለም። መሀል ኢትዮጵያ የሚባለው አሁን ዛሬ የነንደሻው ምን ችግር አለው አዲስ አበባ መቀመጫው ቢያደርግ? ምነው ችግሩ? መቀመጫ አሁን ብንፈልግም ባንፈልግም የአዲስ አበባ መቀመጫ ኦሮሚያ ክልላዊ መንግስት እኮ ተንሰራፍቶ ተቀምጧል። ብትወድም ባትወድም ባይዘው ገፍታት ጥለው የመቀመጫ አጀንዳ ኦውን የማድረግ አጀንዳ ችግር አለው ብዬ አላምንም። እኔ ኮንፍሊክት ኦፍ ኢንተረስት እንዳይመጣ የምትሰራቸው የህግ ማዕቀፎች ምናምኖች ይኖራሉ። ኮንፍሊክት ኦፍ ኢንተረስት ራሷን በራሷ ማስተዳደር ስላለባት የራሷ ሰዎች ነው የሚመረጡት፣ ራሷን ነው የምታስተዳድረው፣ በጀቷ የራሷ ነው፣ ወዘተ። ከዛ ውጭ ደቡብ ኢትዮጵያ አምጥቶ መቀመጫውንም አዲስ አበባ ላይ ቢያደርግ ሌላውም ቢያደርግ ምንድነው ኮንፍሊክት የሚመጣ? ፌዴራል መንግስቱን ተጨምሮ ጎቱ ጀርመን የጀርመን ዋና ከተማ ራሷን የቻለች ከተማ ናት። የከተማነት እንትኗም አለ። ሌሎች ደግሞ ጋይዱ የክልል ከተማ ሆነው የሀገሪቱ ከተማ የሆኑም አለ። የክልሉ ከተማ ሆነው የሀገሪቷም ከተማ የሆነው አለ። በመዋጮ የመጡ ደግሞ አለ። የኛ የዲሲ ቨርጂኒያ እና ሜሪላንድ አዋተው መጨረሻ ቨርጂኒያ ተሰጥቷት ሜሪላንድ የወሰደችበት የሜሪላንድ ተወስዶ አሁን ሜሪላንድም ክሌም አታደርግም። የሎቶፍ የከተሞች እንትን አለ። አሁን እዛ ዝርዝር ውስጥ አልገባም። የመቀመጫ አጀንዳ እኔ አጀንዳ መሆን አለበት ብዬ አላስብም።
ትልቁ ነጥብ አውቶኖመስ ናት አይደለችም። የራሷ ፖሊሲ ይኖራታል አይኖራትም። የራሷን በጀት ማኒፑሌት ታደርጋለች አታደርግም። የራሷ ስትራቴጂክ እቅድ ይኖራታል አይኖራትም። የራሷ ጠቅላይ ፍርድ ቤት ይኖራታል አይኖራትም። ፌዴሬሽን ምክር ቤት ትገባለች አትገባም። የፓርላማ ወንበር በቁጥሯ ልክ በእንትኗ በህዝቡ ፓርላማ ስለሆነ የዚህም ሀገር በቁጥሯ ልክ ፓርላማ ትገባለች አትገባም። እነዚህን የመሳሰሉ ስትራቴጂክ የሆኑ ኢሹዎች አሉ። ስለዚህ ከአዲስ አበባ ህዝብ ከብሔር ፖለቲካ ተመንጭቆ በወጣበት ሁኔታ አምጥተ የብሔር ፖለቲካን አነብራለሁ ካልክ መቼም ቢሆን አትታረቅም። ከአዲስ አበባ ህዝብ ጋር አትታረቅም መቼም። ሚስሊድ ምናምን ይለኛል። የት አባት ነው ሚስሊድ ሳረገ? የአዲስ አበባ ህዝብ ከብሔር ፖለቲካ ተሻግሯል። ብልጽግና ቁጭ ብሎ መነጋገር ካለበት ይሄንን ነው መነጋገር ያለበት። መነጋገር ካለበት ቁጭ ብሎ ይሄ ማህበረሰብ ከብሔር ፖለቲካ ተሻግሯል አልተሻገረም፣ ይልቁንስ የምፈራው ወደ ብሔር ፖለቲካ ተመልሶ እንዳይገባ ነው። ያኔ ጠቅላይ ሚኒስትሩ የሚያስቡት ሀሳብ አይተገበርም። ልንገሮት በግልጽ አዲስ አበባ ላይ ብሔር ፖለቲካ አገንግኖ ከወጣ ይሄ ኮሪደር ልማት፣ ይሄ ኢንቨስትመንት፣ ይሄ ቱሪዝም ምናምን የሚባለው አብሮ ነው ቁልቁለት የሚወርደው። ኢንቨስትመንት ቁልቁለት ነው የሚወርደው። ራዕይ የተባለ የተቀመጠው የመደመር መንግስት ላይ ያየሁት ራዕይ በዜሮ ነው የሚባዛው። እኔ ስለ መቀመጫ ወሬ ሆኜ አላውቅም። ዛሬ አይደለም ሄዳችሁ ወደኋላም ትሬስ ማድረግ ትችላላችሁ። መቀመጫ ትሬስ እንትና ወሬ አያደርገኝም። የበለጠ ኢንቨስትመንት ያመጣል። አዲስ አበባ ለሁሉም መቀመጫ ብትሰጥ እንደው ሞዴሊንግ የሆኑ መቀመጫዎችን ማርጋ ሳምፕል የሆነ ሲዳማን የሚመስል ከተማ ነገር ቢኖረን፣ ወላይታን የሚመስል ከተማ ነገር አድሚኒስትሬቲቭ ሰርቪስ እንደ እንትን ሊሰሩ ይችላሉ። ዋን ስቶፕ ሰርቪስ የሚሰጡ ሊሆኑ ይችላሉ። አዲስ አበባ ላይ የትግራይ የአማራ የምናምን ራሱን የቻለ ቦታ ወስደው ያንን ማህበረሰብ የሚመስል ገጽታ ፈጥረው። እንደዛ ናት እኮ አዲስ አበባ። ወሎ ሰፈር አለ እንደምታወራው፣ ጎጃም ሰፈር አለ፣ ገጃ ሰፈር አለ። ገጃ ነው የአባቴ ያለ የገጃ ሰዎች ናቸው። አዲስ አበባን እዛ ልደታ ብትሄድ የነበረው የአባቴ ዘመዶች ናቸው በሺዎች መጥተው። ስለዚህ የነዚህ ሁሉ ድምር ውጤት ያ ማህበረሰብ የተለያየ ስብጥር ያለው የተለያየ አመለካከት ያለው ከብሔር ፖለቲካ የተሻገረ አሁን ህልሙና ፍላጎቱ እድገት፣ ልማት፣ ቴክኖሎጂ፣ ኤአይ የሚያስብ ወስዳ አትቸንክረው። የብሔር ፖለቲካ ላይ አታጓተው ወስደ። ብልጽግና መነጋገር ካለበት በከፍተኛ እርከን አዲስ አበባን በልዩ ሁኔታ መነጋገር አለበት። ስለዚህ ለምሳሌ አንዱ የተነሳው የአማራ ማህበረሰብ ወኪሎች የሚባሉ ቅሬታ ለአገራዊ ምክክር ኮሚሽኑ ማቅረባቸውን የክልሉ ፕሬዝዳንት አቶ አረጋም ባሉበት ማለት ነው። ይሄ ለምን ሊሆን ቻለ፣ እንዴት ሊሆን ቻለ በደንብ መታየት አለበት። ሀሳባቸውን በመስጠት ዙሪያ፣ እድል በማግኘት ዙሪያ የአወያዮች ምሁራን ወይም ኮሚሽኑ የመረጣቸው አወያዮች ወገንተኝነት ወዘተ ብለው የአማራ ክልል የመጡ የአማራ ማህበረሰብን ወክል የሚሉ ሰዎች ያቀረቡት ቅሬታ እንዳለ በሚዲያዎቹ ተዘግቧል። ለእኔ አንዱ ሴንስ ያደረገኝ ነገር እሱ ነው። ሁለተኛ አብን ምክክሩን ለማወክ ሆን ብሎ ለመረበሽ ምናምን የሚል ግምገማ የለኝም። አብኖች
በብዙ ስድብ፣ በብዙ ማንጓጠጥ፣ በብዙ ክብረ ነክ ነገሮች ሲቀጠቀጡ የከረሙ ልጆች ናቸው። ልጆች ስል ልጅ የሚለውን ሪፕሬዘንት አያደርግም፣ ሊቃኖች ናቸው። እና ቅሬታ ሲያቀርቡ በመግለጫ ደረጃ ቅሬታ ሲያቀርቡ እኔ የማየው ከልቤ ነው። ብሳሳት እመርጣለሁ፣ በቅንነት ነው የማየው። የሚመለከተውም አካል በቅንነት ሊያይላቸው ይገባል ብዬ ነው ማምነው። እነ ዶክተር በለጠም ይሁን እነ የሱፍም እንግዲህ አንድ የዘርዝርኩ ኬክ ስለሚያስቸግረኝ የሚያቀርቧቸው ቅሬታዎች ከባዶ የመነጩ ናቸው ብዬ ማመን አልፈልግም። ብሳሳት እመርጣለሁ። ቅድም እንዳልኳችሁ ውርጅብኝም ነው ምንድነው ከመግለጫው በኋላ ሲሰደቡ ነው ያየሁት። በነገራችን ላይ ሰው ለመሰደብም ብሎ መግለጫ ያወጣል ብዬ አላምንም። ሰዓቱ ልክ ነበረ ወይ? ፕሮሰሱን በምርጫ በአገራዊ ምክክር ኮሚሽኑ በኩል ማለፍ ይችል ነበረ ወይ ምናምን ፕሮፌሰሩን መናደዳቸውን ቢቢሲ ላይ አይቻለሁ። ጫና ይፈጥራል እንዲህ አይነት መግለጫ ማውጣት ወዘተ ብለው ፕሮፌሰር መስፍን የእሳቸውንም ሳይድ አይቼዋለሁ። መግለጫ በመግለጫ ከሆነ ምክክሩ ጫና ውስጥ ይወድቃል ነው። ግን እንደ አብን ያለ የአማራ ብሔራዊ ንቅናቄ በብዙ ስለት ቢላ በብዙ ስለት ቆሞ ይዞ ጠብቆ የሚወጋ አካል በባዶ ይመጣል ብዬ አላምንም። ይህንን በደንብ ማስመር እፈልጋለሁ። ይዘቱ ላይ ይመለሳል። አብኖች ኢዜማም እንደ ድርጅት ባያወጡም እንደ ግለሰብ ያወጧቸውን ነገሮች አይቻለው፣ አንብቤያለሁ። በግለሰብ ደረጃ ነው። እነሱ እንደ ድርጅት ያወጡት ነገር አላየው። የአቶ ግርማ ሰይፉን አይቻለው፣ የአርክቴክት ዮሐንስን አይቻለው ወዘተ ማለት ነው። እነሱም ቢሆን እኔ ይሄ አገራዊ ምክክርን ከማበላሸት ከማጠልሸት ይነሳሉ የሚል መንደርደሪያ የለኝም። ኢዜማና አብን በየቀኑ የሚቀጠቀጥ ድርጅት ነው። ለአንዳንዶች አብን መግለጫ ሲያወጣ እልል በቅምጤ ነው የሆነላቸው። ውጭ ሀገር ያሉ ምክክር ኮሚሽኑን ወትሮም ቢሆን ለማጣጣል ወትሮም ቢሆን ስህተት ናችሁ ለማለት የፈለጉ ሰዎች ማንግቡ አሏችሁ። አይጥ ወልዳ ወልዳ ናችሁ እናንተ ማለት አይገባችሁም እስከ መባል ነው የሄዱት። ኢዜማም ተመሳሳይ ነው። ስለዚህ ለኔ የኢዜማም የአብንም ቫልዩ የምሰጠው ነው። እናት ፓርቲ ብዙ ቫልዩ አልሰጠውም። ያነሳቸው ይዘቶች ትክክል ሊሆን ይዘት ላይ ስላልገባው ነው። ባይዘው እናት ፓርቲ ወይም መጨረሻ ላይ ሲያጣጥል ከርሞ ኢቭን እስከ ምርጫ ክርክሩ ጊዜ ድረስ ጭቃ እንትን ሲሉ ትርጉም የሌለው ምናምን ሲሉ ከርመው ሱሪ ባንገት ሲሆንባቸው ዘለው የገቡ እንደ እናት ፓርቲ አይነት ፓርቲዎች እኔ በጤናማ መልእክት በጤናማ ነገር ያስባሉ ብዬ አላምንም። እንደ እናት ፓርቲ ያለ መብቱ ነው አለማሰብ ባይዘው በጤናማ ማላያቸው ነገሮች አሉ። የሚያነሷቸው ሀሳቦች በይዘት ደረጃ ሰብስታንስ ውስጥ አልገባውም። ሰብስታንሱ ትክክል ሊሆን ይችላል፣ ግን መቼና ጊዜ ተጠብቆ ምን ታይቶ ነው የተገባው የሚለው ነገር ግን መጀመሪያም ጥያቄ ስላነሳው እናት ፓርቲን እንደ አብን ወይም እንደ ኢዜማ አላየውም።
ሚሴንጀሮችም እንዳሉ ጠረጥራለሁ። ወኪሎች አሉ ብዬ አስባለሁ። የጸረ ሰላም ኃይል ወኪሎችም ይኖራሉ እዛ ተወያዮች ሳይሆን አጀንዳ ተቀባዮች ማለት ነው።